ይሆናሉ። አንድን ቀን እንዴት ያለሽ ያ ግንኙነት ቢቀጥል ኖሮ ያጠፋኝ ነበር፣ ያ እድል ቢሳካልኝ ኖሮ ከአላህ ያርቀኝ ነበር፣ ያ ሰው ቢወደኝ ኖሮ ምናልባት ዋጋዬን እረሳው ነበር። አንድ ቀን አላህ ለምን እንድትጠብቂ እንዳደረገሽ ትረጃለሽ። አንድ ቀን አሁን አይደለም ያለውን ለምን እንደሆነ ትረጃለሽ። አንድ ያንን በር ለምን እንደዘጋብሽ ትረጃለሽ። ያ ቀን ሲመጣ ደግሞ እንደገና ታለቅሻለሽ። ግን በዚህ ጊዜ ከህመም አይደለም ከመስጋና እንጂ። ምክንያቱም አላህ ሙሉ ጊዜሽ እያዳነሽ እንደነበረ ትገነዘቢያለሽ። ሐቢብቲ ጊዜያዊ ሐዘን ህይወትሽን እንደተበላሸ እንዲያሳምንሽ አትፍቀጂ። መጥፎ ምዕራፍ ሙሉ ታሪክሽ አይደለም። አሳዛኝ ወቅት ለዘላለም አይደለም። ክረምት ሁልጊዜ የመጀመሪያው አበባ እስኪወጣ ድረስ ማለቂያ የለውም። አበባሽም እየመጣ ነው፣ ምቾትሽም እየመጣ ነው፣ መልስ የሰጠሽውም ዱዓ እየመጣ ነው፣ ሰላማዊ ልብሽም እየመጣ ነው። አላህ በመሃል ላይ ሊተውሽ እስከዚህ ድረስ አያመጣሽም ነበረ። አሁንም ታሪክሽን እየጻፈ ነው። አላህም ውብ ፍጻሜዎችን ይጽፋል። ስለዚህ ዱዓ ማድረግሽን ቀጥይ፣ መስገድሽን ቀጥይ፣ መታመንሽን ቀጥይ፣ ራስሽን መፈወስሽን ቀጥይ። ምክንያቱም አላህ የጻፈልሽ ነገር ዓለም ሁሉ መንገድሽ ላይ ቢቆምብሽ ያገኝሻል። በመጨረሻም ሲመጣ እያንዳንዱ መዘግየት፣ እያንዳንዱ የልብ ሐዘን፣ እያንዳንዷ እንባና እያንዳንዷ የብቸኝነት ሌሊት ከምትመኙ በላይ ወደሚያምር ነገር ብቻ እንደሚመራሽ ትገነዘቢያለሽ። አላህ አንድን ነገር በተሻለ ሊተካው ቢሆን እንጂ ፈጽሞ አይወስድብሽም። እቅድ አለው። ይህንን ለማየት በቂ ጊዜ መጠበቅ ብቻ ነው ያለብሽ።